በባለፈው ቪዲዮ ላይ ጃፓኒዞች ስለሚያደርጓቸው ልማዶች ወይንም ሀቢቶች ትንሽ አውርተናል። ከዛም ቪዲዮ እንደተመለከትኩት ከሆነ አብዛኞቻችሁ ወዳችሁታል። ስለዚህ የዛሬውንም ቪዲዮ ምናልባትም ስለ ጃፓኒዞች ባላረገውም አብዛኛው ሰው እየሞከረው ያልሆነው የሚዘነጋውን ጥቃቅን የሚባሉ ልማዶችን ተጠቅመን እንዴት ህይወታችንን መለወጥ እንደምንችል እንመለከታለን። በጣም ታይኒ ሃቢትስ የሚባሉ ወይንም ጥቃቅን የሚባሉ ልማዶች ናቸው። የመጀመሪያው ፕሪንሲፕል ምንድነው ካላችሁ never go to zero ይሰኛል። መቼም ቢሆን ወደ ዜሮ እንዳትመለሱ። ምን ማለት ነው ካላችሁ ሐሳቡ በጣም ቀላል ነው። በቀናችሁ ውስጥ ምንም አይነት ነገር ብታሳልፉም ቀናችሁ በዜሮ ሊሞላ አይገባም ነው የሚለው። ለምሳሌ አንባቢ መሆን ከፈለጋችሁ ቢያንስ አንድ ገጽ ማንበብ አለባችሁ። ምንም ገጽ ሳታነቡ በዜሮ ልትተኙ ወይንም ቀናችሁን ልታሳልፉ አይገባም። ጸሐፊ መሆንም የሚፈልግ ሰው ቢያንስ ከዜሮ አንድ ይሻላልና ቢያንስ መጥፎ በሚባልበት ቀን እንኳን አንድ አረፍተ ነገር ጽፎ ይተኛል። ጤናማ ህይወትን መምራት የሚፈልግ ሰው ቢያንስ በቀን ውስጥ 1 ደቂቃ ስፖርታዊ እንቅስቃሴ ማከናወን አለበት። ከዜሮ ምንም ይሻላል ነው። አሁን ይህንን ሁሌ ያድርጉት እያልኩ አይደለም። እነዚህ ነገሮች ቤር ሚኒመም ናቸው፣ ወይንም ደግሞ በቃ የመጨረሻ አልሰራቸውም ቢባሉ የምታደርጓቸው ማድረግ ያለባቸው ነገሮች ናቸው። ጥሩ ስሜት በተሰማችሁ ጊዜ ማድረግ የሚገባችሁ ነገር በትክክል በምታደርጉበት ጊዜ ማንበቡንም ቢሆን ወደ 10 ገጽ ከፍ ታደርጉታላችሁ። ስፖርቱንም ቢሆን ወደ 1 ሰዓት፣ መጽሐፍ ቁጭ ብሎ መጽሐፍም ከሆነ ደግሞ ቢያንስ 30 ደቂቃ እያረጋችሁ ከፍ እያረጋችሁ ትሄዳላችሁ። የፈለገ መጥፎ ስሜት ቢሰማችሁ፣ የፈለገ የህይወት ሀዘን ቢገጥማችሁ፣ ምንም አይነት ችግር ቢመጣባችሁ ግን ቢያንስ ወደ ዜሮ ልትወርዱ አይገባም። በምታደርጉት በማንኛውም ነገር ውስጥ ከዜሮ ከፍ ብላችሁ ከዜሮ የተሻለ ነገር እናርጋችሁ መገኘት መቻል ይጠበቅባችኋል። አዘንኩ በምትሉበት ጊዜ እንኳን 1 ገጽ ቁጭ ብላችሁ አንብቡ፣ ወይንም ደግሞ 1 አረፍተ ነገር ጻፉ፣ አሊያም 1 ፑሽአፕ ስሩ። ምክንያቱም እነዚህ ልማዶች ስለ አይደንቲቲያችሁ ነው እያወሩ ያሉት። ማንነታችሁ እየተቀረጸም ነው። ጸሐፊ ነኝ ብላችሁ የምታስቡ ከሆነ በየቀኑ መጻፍ እንዳለባችሁ በጣም ግልጽ ነው። ጤናማ የሆንኩ ሰው ነኝ ካላችሁ በየቀኑ መንቀሳቀስ እንዳለባችሁም በጣም ግልጽ ነው። ስለዚህ ማድረግ ያለባችሁን ነገር ከማድረግ የሚይዛችሁ ነገር ቢመጣ እንኳን ቢያንስ ወደ ዜሮ አትመለሱ። አንዷን ነገር ቀላሏን አርጋችሁ ለፉ። ዋናው ነገር መቼም ቢሆን ተስፋ ለመቁረጥ ነው። ስለዚህ ትንሹንም ነገር አርጋችሁ መቀጠልን መልመድ አለባችሁ። ወደ ሁለተኛው ሃቢት ስናልፍ፣ ወደ ሁለተኛው ልማድ ስናልፍ the 2 minute thing የሚሉት ነገር አለ። የ2 ደቂቃው ነገር እንደማለት ነው። ይህ ምን ማለት ነው ካላችሁ አንድ ማከናወን ያለባችሁ ነገር በ2 ደቂቃ ውስጥ መጠናቀቅ የሚችል ከሆነ ወዲያውኑ ነው ልታደርጉት ይገባል። ይህንንም ግን ሰፋ አድርጋችሁ መመልከትና መጠቀም ትችላላችሁ። አንድ አዲስ ልማድ መልመድ ከፈለጋችሁ ያንን ነገር ለ2 ደቂቃ ብቻ ነው ማድረገው ትላላችሁ። ስለዚህ አንባቢ መሆን የሚፈልግ ሰው በቀን 2 ደቂቃ ብቻ ያነባል። ጸሐፊ መሆን የሚፈልግ ሰው በቀን ለ2 ደቂቃ ብቻ ቁጭ ብሎ ይጽፋል። አዲስ ቋንቋ መልመድም የሚፈልግ ሰው በቀን ለ2 ደቂቃ አዳዲስ ቃላቶችን ይማራል። እንደዚህ እያላችሁ ከባባድ የሚባሉትን ልማዶች በቀላል መንገድ መጀመር አለባችሁ። ለምንድን ነው በ2 ደቂቃ መጀመር ያለብኝ ካላችሁ አይምሯችሁ ተስፋ እንዳይቆርጥ ነው። ለ1 ሰዓት ማንበብ አለብኝ ብላችሁ ለአይምሯችሁ ትነግሩት፣ አይ ተው ይቅርብህ ዛሬ ደክመዋል ይላል። በቀን ግን አዲሱን ልማድ ለ2 ደቂቃ አረጋለሁ ካላችሁ 2 ደቂቃ ምን አላት በቃ ምንም እኮ አላረኩም ማለት ይቻላል ብሎ ነው አይምሯችሁ የሚነቀው። አይምሯችሁ ያንን ነገር ናቀው ማለት ለእናንተ ያንን ነገር ማድረግ በጣም ተገቢ ነው ማለት ነው። አይምሯችሁ ምንም አይነት ሬዚስተንስ አያመጣባችሁ፣ ወይንም ደግሞ እናንተ ልታረጉ ካሰባችሁት ነገር ሊከላከል ወይንም አይቅርብህ ሊላችሁ አይመጣም። ስለዚህ ምንም አይነት ተቃራኒ ኃይል ስለሌለ እናንተ ቀለል ብሏችሁ ጉዳዩን ልትሰሩት ትችላላችሁ ማለት ነው፣ የሚታገላችሁ ምንም አይነት ኃይል ሳይኖር። እነዚህ ለአዳዲስ ልማዶች ሳይሆን ለነባር ልማዶችም የምንጠቀማቸው መሆን አለባቸው። ለምሳሌ አሁን እኔ ለእናንተ ይህንን ኦዲዮ ሬኮርድ ሳደርግላችሁ ምንም እንኳን የ1 ሰዓትና የ1 ሰዓት ተኩል ስራ ቢሆንም እነዚህ ነገሮች ለዛሬ ባላረጋቸው ብዬ ላልፍ የማስብባቸው ቀኖች አሉ። ስለዚህ የዛኔ ምንድነው ማድረገው? ለ2 ደቂቃ ብቻ ልቅዳ። ሬኮርድ ማረገው 2 ደቂቃ ከሞላልኝ የዛኔ ዘግቼው መተኛ ትችላለሁ ብዬ አስባለሁ። ነገር ግን 2 ደቂቃ ከመጣ በኋላ አንዴ ፍሎ ስቴት ውስጥ ገብቻለሁ። ስለዚህ ቆይቺን ደግሞ ሌላ ልጨምርባት እያልኩ እንዲህ ብዬ የ15 ደቂቃ ኦዲዮ ሬኮርድ አድርጌ ተኛለሁ ማለት ነው። ስለዚህ ምንም አይነት አድካሚ ወይንም ደግሞ አሰልቺ የሚባል ስራ ቢኖራችሁም 2 ደቂቃ ብቻ ይህንን ነገር ላርግና ከ2 ደቂቃ በኋላ ነገሩን እንተዋለሁ ብላችሁ ራሳችሁን ማሳመን ከቻላችሁ በቀላል መንገድ ያንን ነገር ስታደርጉት ስትፈጽሙ ታገኙታላችሁ። ምክንያቱም አይምሯችሁ ይሸወዳል። 2 ደቂቃ ደግሞ ምን አላት ብሎ ነው የሚያስበው። ያ ነው ደግሞ ለእናንተ የሚያስፈልጋችሁ ነገር። አይምሯችሁ እናንተን እንዳይጋፋ ማድረግ ከቻላችሁ እናንተ በነፃነት መስራት ትችላላችሁ ማለት ነው። ሶስተኛው ልማድ ብዙዎቻችን የምናደርገው ነገር ነው፣ ነገር ግን ለጥሩ ነገር እናድርገው ብዬ ያሰብኩት
ስክሪንሾት ይባላል። ስልካችሁ ላይ እንግዲህ ሁላችሁም ተቀምጣችኋል። ይህንን ቪዲዮ የምትመለከቱት ስልክ ስላላችሁ ወይንም ደግሞ በተወሰነ መንገድም ቢሆን የኢንተርኔት አክሰስ ስላላችሁ፣ ስለዚህ ስልካችሁ ላይ የሚመጡትን መረጃዎች አስፈላጊ ብላችሁ የምታስቡትን ስክሪንሾት ማድረግ መልመድ አለባችሁ። እነዚህ አስፈላጊ ወይንም ደግሞ ጠቃሚ ሊሆኑ ይችላሉ ብላችሁ የምታስቧቸውን መረጃዎች በፎቶ መልክ ወይንም ደግሞ በስክሪንሾት መልክ እያስቀመጣችሁ ጋለሪያችሁን ልትሞሉት ይገባል። ለምንድን ነው ይሄ የሚያስፈልገኝ ካላችሁ ማስታወስ ያለባችሁን ነገር እየቀነሳችሁ እንድትመጡ ነው። አይምሯችሁን ጥሩ ነገሮችን እንዲያስታውስ ለማመን ወይንም ደግሞ እሱ ላይ እምነታችሁን ለመጣል ትንሽ ልትጠራጠሩ ትችላላችሁ። ስለዚህ ስክሪንሾት አድርጋችሁ ቁጭ አድርጉ። የቪዲዮዎቼን ርዕሶችና ተምኔሎች አንዳንድ ጊዜ ቁጭ ብዬ ወይንም ደግሞ ራንደም ስራ እየሰራው ምናልባትም መንገድ ላይ ሆኜ ሀሳቦች ይመጡልኛል። ወዲያውኑ ገብቼ ለራሴ ሜሴጅ ልካለሁ። ልጽፈው ያሰብኩትንም ርዕስ ተምኔሉ ላይም ደግሞ አስቀምጠዋለሁ ያልኩትን የፎቶ አይነትና ርዕሱን አሁንም ቁጭ ብዬ መጽሐፍ ወይንም ደግሞ የሆነች ማስታወሻ ስልኬ ላይ ማስቀመጥ። ምክንያቱም በኋላ እንደምረሳው አውቃለሁ። አብዛኛውን ጊዜ ደግሞ ረሳዋለሁ። 4-5 ጊዜ እንደዚህ አይነት አሪፍ ሀሳቦች መጥተውልኝ ቆይ አስታውሰዋለሁ በኋላ አረገዋለሁ እያልኩ ስላስብኩ በኋላም ደግሞ ሲመጣ ሀሳቡ እንዳለ ከአይምሮዬ እንደጠፋ ልብ ስል ከዚህ በኋላ ሀሳቦችን እንዳለ እዚህ ጋር ወዲያውኑ አስቀምጣለሁ ብዬ ማሰብ ጀመርኩ ማለት ነው። ስለዚህ ይህንን እያደረጋችሁ በሄዳችሁ ቁጥር አይምሯችሁን እንደ ማስታወሻ ደብተር መጠቀም ታቆሙና የምርም ለማሰብ ትጠቀሙበታላችሁ። ከዚህ ቀጣይ ያለው ልማድ ጌት ዊርደር የተሰኘ ነው። ትንሽም ቢሆን እንግዳ የሆነ ነገር አድርጎ ትንሽ ተለዩ እንደማለት ነው። አብዛኛውን ጊዜ አዲስ ዓመት ሲመጣ ሁሉም ሰው አዲስ ሰው መሆንን ይፈልጋል። እስከ ዛሬ የነበረውን ማንነት እንዳለ እርግፍ አድርጎ ትቶ ቆይ አዲስ ማንነት አዲስ እንትናን እፈጥራለሁ ብሎ ያስባል። ነገር ግን ነገሮች እንደዛ አይፈጸሙ። ከአንድ ወይንም ከ2 ሳምንታት በኋላ እነዛ ነገሮች እንዳለ ይጠፉና ወደ ድሮ ማንነታችሁ መመለሳችሁ አይቀርም። ስለዚህ የራሳችሁን የምርም አዲስ ማድረግ ከፈለጋችሁ መንገዳችሁን መለወጥ አለባችሁ። ይህ ማለት በየቀኑ የተለያየ ነገሮችን ማድረግ መልመድ። ዛሬ ወደ ስራ ሄዳለሁ ብላችሁ ካሰባችሁ በተለምዶ ከምትሄዱበት መንገድ ለወጥ ባለው መንገድ ለመሄድ ሞክሩ። እስቲ ለየት በሉ። ዛሬ ሬስቶራንት ገብታችሁ ሁሌም ቢሆን የምትበሉት ምግብ ተመሳሳይ ከሆነ ለወጥ ለማድረግ ሞክሩ። እስቲ ዛሬ ይህንን ልብላ በሉና ከዚህ በፊት በልታችሁ ማታውቁትን ምግብ ሞክሩ። ዋይ ኖት? ቀምሳችሁ ማታውቁትን ምግብ ብትበሉ ምንም ችግር አይመጣም። ኤሌቬተር ውስጥ ስትገቡ ወይንም ሊፍት ውስጥ ስትሆኑ ሰዎችን ማናገር ልመዱ። ስልካችሁ ላይ ከማፍጠጥ ወይንም ቀና ብላችሁ ጣሪያውን ከማየት ካጠገባችሁ ያለውን ሰው ዝም ብላችሁ ማናገር መልመድ ነው። ሰዎችን ማናገር የሚባለውም ነገር በጣም አስፈላጊ ነው። ምክንያቱም አሁን ሁላችንም ከስልካችን ጋር ተጣብቀናልና ከሰው ጋርም እንዴት ማውራት እንዳለብን አናውቅም። ነገር ግን መንገድ ላይ ስትሄዱ ትላልቅ ሰዎችን ስታዩ እስቲ ዝም ብላችሁ ራንደም ወሬ ጀምሩ። እንዴት አይነት ጥሩ ኮንቨርሴሽን እንደሚኖራችሁ፣ እንዴት አይነት ጥሩ ንግግር እንደሚኖራችሁ ትገረማላችሁ። ለምንድነው ከወጣቶች ጋር እንደዚህ ማውራት የከበደኝ? ለምንድነው ነገሮች ኮምፕሊኬትድ የሆኑት ካላችሁ ትላልቅ ሰዎች ስልክ የሚባልን ነገር አልለመዱም። ስለዚህ የነሱ ትክክለኛ ኢንተራክሽን ከሰዎች ጋር የሚያደርጉት ግንኙነት፣ ከሰዎች ጋር የሚያደርጉት ንግግር ነው። ስለዚህ ያቺን ነገር እንዴት ማድረግ እንዳለባቸው በደንብ የተረዱ ናቸው። ለእነሱ ናቹራል ነው ማለት ነው። ለዚህ ነው ትላልቅ ሰዎችን ስናወራ ቀልል የሚለን። ወሬዎቹ ከየት እንደሚመጡ ባናቅም ቢያንስ የምናወራውን ነገር አናጣም። ይህንን ነገር እየለመድን መሄድ አለብን። ከሰዎች ጋር ያለንን ቅርበት የሚያስተካክልልን ነገር ከሰዎች ጋር የመግባባት ችሎታችን። አሁን ታዲያ እነዚህን ሁሉ ነገሮች በማድረግ ውስጥ ምንድነው አቺቭ ልታደርጉ ያሰባችሁ? ለምንስ ነው ይህንን ለኛ የምትነግረን ካላችሁ መልሱ በጣም ቀላል ነው። በየቀኑ ቢያንስ እናንተ ኮምፎርታብል ከሆናችሁበት ቦታ፣ ምቾት ከሚሰማችሁ ቦታ ለመውጣትና ምቾት የሚነሳችሁ ቦታ ላይ ራሳችሁን ለማስቀመጥ ነው። ምክንያቱም ምቾት በማይሰማችሁ ቦታ ላይ ነው እናንተ እያደጋችሁ ትመጡት። እንግዳ የሆነውን ነገር እያደረጋችሁ በቀጠላችሁ ቁጥር፣ ነገሮች እናንተ ላይ በከበዱ ቁጥር የበለጠ እናንተ እየተሻሻላችሁ ትመጣላችሁ። ወደ 5ኛው ልማድ እንግባ። ፎን ዳውን ይሰኛል። ከሰው ጋር በምታወሩበት በማንኛውም ጊዜ ላይ በምንም አይነት ሁኔታ ላይ ከሰዎች ጋር ስትገናኙ ስልካችሁ መቼም ቢሆን ሊረብሻችሁ ሊበጠብጣችሁ አይገባም። ጠረጴዛ ላይ ስልካችሁ ካለ ገልብጣችሁ ቁጭ አድርጉት፣ ሳይለንት አድርጉት። እናንተ ሀሳባችሁን ሙሉ ለሙሉ እዛ ሰው ላይ ልታደርጉ ይገባል። ኢንቴንሽነሊ ለማውራት መሞከር አለባችሁ። ሳታስቡት ተመስጣችሁ ማዳመጥን ትለምዳላችሁ። በተጨማሪም ደግሞ ጥሩ አዳማጭ የምትሆኑት እናንተ የሚያዘናጋ ምንም አይነት ነገር ሳይኖር ሲቀር ነው። ከሰዎች ጋርም ፍሎ የሚያደርግ ወይንም ደግሞ በፍሰት ውስጥ የሚሄድን ኮንቨርሴሽን ወይንም ንግግርን እየፈጠራችሁ ትመጣላችሁ። እኔ በግሌ አንድ ህይወቴን ያስተካከለልኝ ልማድ ምንድነው ካላችሁኝ፣
ምንም አይነት ኖቲፊኬሽን ስልኬ ላይ አይመጣም። ምንም አይነት ሶሻል ሚዲያ አፕሊኬሽን በምንም አይነት መንገድ ስልኬ ላይ የሆነ ምልክትን ወይንም ደግሞ ኖቲፊኬሽንን ይዞልኝ አይመጣም እኔ ፈልጌ ገብቼ እስካላየሁት ድረስ። ይህ በጣም ትልቅ ፌቨር ነው ብሎልኛል። ምክንያቱም በቀላሉ ስልኬ በጮኸ ቁጥር ብድግ እያደረኩ እንዳልዘናጋ አረገኝ። ስልኬ አሁን ጸጥ ብሎ ነው የሚለው። ስልኬ መቼ ነው የሚጮኸው ካላችሁ ሰው ሲደውል ብቻ ነው። ሰው ካልደወለ ስልኬ እኔን የሚያዘናጋበት ምንም አይነት መንገድ የለም ማለት ነው እኔ ፈልጌ እስካልገባው ድረስ። ስለዚህ ትኩረታችሁን ማስተካከል የምትፈልጉ ከሆነ እነዚህ አይነት ነገሮችን በቀላሉ በማስተካከል ሀሳባችሁን ለራሳችሁ ማድረግ ትችላላችሁ። ሀሳባችሁን እየሰበሰባችሁ ለሚያስፈልገው ነገር ማዋል መጀመር ነው። ያንን ስታደርጉ ከሰዎች ጋር ያላችሁ ግንኙነት ቀስ በቀስ እየተሻሻለ እየጠነከረ ይመጣል። እንደ ድሮ የተራረፈ አቴንሽናችሁን ወይም ትኩረታችሁን አይደለም እየሰጣችሁ ያላችሁት። ከቀልባችሁ ሆናችሁ የምር የሚያሰው የሚገባውን የትኩረት ደረጃ ሰጣችሁት እያዳመጣችሁት። ወደ ቀጣዩ ልማድም ስናልፍ ቴኪንግ ኤ ዲፕ ብሬት ይሰኛል። በትልቁ መተንፈስን። ምንም አይነት ነገር ከማድረጋችሁ በፊት በትልቁ መተንፈሳችሁን ማረጋገጥ አለባችሁ። ይህ ማለት ምን ማለት ነው? ከባድ ችግር በህይወታችሁ መጣ። ቶሎ ሪያክት ከማድረግ ይልቅ፣ ቶሎ ከመደሰት ይልቅ፣ ቶሎ ከማማረር ይልቅ፣ ቶሎ ከመበሳጨት ይልቅ በመሀል ያቺን ትንፋሽ መተንፈሳችሁን ማረጋገጥ አለባችሁ። አይምሯችሁ ሪሴት እንዲያደርግላችሁ ማለት ነው። አንዳንድ ሰው ሲያናደው መናገር የሌለበትን ነገር ይናገርና በኋላ ቆጨኝ ምን አለ ያንን ነገር ባላልኩት ይላል። ይሄ የመጣው ለምንድን ነው? ያ ሰው ቶሎ ሪያክት ስላደረገ እኮ ነው። ቶሎ ምላሽ ለመስጠት ስለቸኮለ ነው ያንን ስህተት የሰራው። ነገር ግን ዲፕ ብሬቶችን ስትወስዱ፣ መተንፈስን ስትለማመዱና አይምሯችሁን ንጹህ ለማድረግ ስትሞክሩ የዛኔ እየሰራችሁ አይምሯችሁም እየተከፈተ ይመጣል። ከነገሮች ወደ ሌሎች ነገሮች ወዲያው እየዘለላችሁ ከመሄድና ከማለፍ ይልቅ እንደዚህ ቆም ብላችሁ ከነዚህ ሁለት ነገሮች መካከል ያለውን ትንፋሽ መውሰድ መቻል አለባችሁ። የዛኔ አይምሯችሁን እያስተካከላችሁ ትመጣላችሁ። በስሜት ሳይሆን በማስተዋል ነው እየተመራችሁ የምትሄዱት ማለት ነው። ወደ ቀጣዩ ልማድ ስናልፍ and then what ይሰኛል። ከዚህ በኋላስ እሺ ምንድን ነው እንደማለት ነው። ምንም አይነት ውሳኔ ስትወስኑ and then what የሚለውን ጥያቄ ለራሳችሁ መጠየቅ አለባችሁ። ለምሳሌ ዛሬ ወደ ጂም አልሄድም ብላችሁ ካሰባችሁ፣ እሺ ከዚህ በኋላስ? ዛሬ ጂም ካልገባው፣ ነገም ካልገባው፣ ከ30 ቀንም በኋላ ካልገባው ሩቲኔ ምን ሊመስል ይችላል ብላችሁ ራሳችሁን ትጠይቃላችሁ። ዛሬ የወሰናችሁትን ውሳኔ በተደጋጋሚ በወስንስ ምን ይፈጠራል የሚልን ምልከታ እንድታዩ ይረዳችኋል። ዛሬ ስራዬን ላቋረጥ ብላችሁ አስባችሁም ይሆናል። እሺ ስራችሁን ካቋረጣችሁ ኪራይ ማን ነው የሚከፍለው? ልጆቻችሁን ማን ነው የሚያስተምርላችሁ? እነዚህን እንዘን ዋት የተባሉትን ጥያቄዎች እየደጋገማችሁ ትጠይቃላችሁ ማለት ነው። ስለዚህ ራሳችሁን ልክ እንደ ቼዝ ፕሌየር አድርጋችሁ መመልከት ነው። ጎበዝ የሚባል የቼዝ ተጫዋች ከ3 ከ4 እርምጃዎችን በላይ በአንድ ጊዜ እያሰበ ነው የሚንቀሳቀሰው። እናንተም አንድ ውሳኔ ብቻ ስትወስኑ አንድ ስቴፕ አይደለም የምታዩት። ከ3 ከ4 ስቴፕ በኋላ ምን ሊመስል ይችላል የሚለውን እያያችሁ ትመጣላችሁ። ቀጣዩ ልማድ ደግሞ ምንድነው ካላችሁ፣ እንደ አመለካከት ልትመለከቱት ትችላላችሁ። ምንም አይነት ነገር ሲፈጠር ለምንድን ነው ይሄ እኔ ላይ የተፈጠረው ከማለት ይልቅ ዋት ኢፍ የሚለውን ጥያቄ መጠየቅ አለባችሁ። ይሄ ነገር የምርም በህይወቴ ላይ ቢያስፈልገኝስ ኖሮ የሚለውን ጥያቄ ብትጠይቁ የተሻለ ያንን ነገር የመፍታት እድላችሁ ይሰፋል። አንድ ሰው በመጥፎ መንገድ እናንተን ትሪት ሲያደርጋችሁ ወይንም ደግሞ ለእናንተ ያለው አመለካከት በጣም ጨለምተኛ የሚያስብለው ከሆነ ይህ ሰው ለምንድን ነው እኔ ላይ እንደዚህ የሚሆነው ከማለት ይልቅ የምርም የሚያስፈልገኝ ነገር ይሄ ቢሆንስ የሚለውን ጥያቄ ትጠይቃላችሁ። የምትወዷትን ልጅ አግኝታችሁ ተንበርክካችሁ ምናልባትም ፍቅረኛ የሆን ብላችሁ ጠይቃችኋት ይሆናል። እሷ ግን እምቢ ከማለትም በላይ እናንተን አዋርዳ የምትልካችሁ ከሆነ ለምንድን ነው እኔ ላይ እንዲያደረገችው የሚለውን ከመጠየቅ ይልቅ በጣም ትክክለኛ ነገር ነው የተፈጠረው፣ የምርም እኔ እንድሻሻል ይህ ስድብ፣ ይህ ነገር ያስፈልገኝ ነበር ማለት ነው ብላችሁ እንድታስቡ ያደርጋቸዋል። አንዳንድ የሚፈጠሩት ነገር ያን ያህል ጥልቅ የሚባል ምክንያት ወይንም ደግሞ ትርጉም ላይኖራቸው ይችላል። ህይወትም የምርም እናንተን እየፈተነቻችሁም ሊሆን ይችላል። ስለዚህ ምን እንደሆነ ባታቁም ቢያንስ ለፖሲቢሊቲ ሊፈጠሩ የሚችሉ ነገሮች አሉ በሚል አስተሳሰብ ራሳችሁን ክፍት አድርጋችሁ ልትሄዱ ይገባል። ቀጣዩን ልማድ ስንመለከት ፊውቸር ሚ የተሰኘውን ልማድ እናገኘዋለን። ምንም አይነት ውሳኔን ከመወሰናችሁ በፊት ይህንን ልማድ ማዘውተር አለባችሁ። የወደፊቱ እኔነቴ፣ የወደፊቱ ማንነቴ ይህንን ነገር ያደርጋል ወይ? ይህንን ነገር ይፈልጋል ወይ? ይሄ ነገር የወደፊቱ ሰው ጋር ይወስደኛል ወይ ብላችሁ ታስባላችሁ። ይህ ምን ይጠቅመኛል ካላችሁ አሁን ላይ የምትወስኑት ውሳኔ ለአሁን ብቻ ሰርቭ እንዳያደርጋችሁ ከአሁንም አልፎ ለወደፊት ህይወታችሁን ሰርቭ እንዲያደርጋችሁ እንዲያገለግላችሁ
ትላልቅ ውሳኔዎችን ስትወስኑ በዚህ ፍሬምወርክ መንገድ ልትሄዱ ትችላላችሁ። ነገር ግን ከዛ በላይ በየቀኑ በምትወስኗቸው ጥቃቅን የሚባሉ ውሳኔዎች ውስጥም ልትጠቀሟቸው ትችላላችሁ። ዛሬ ምሳ ልትበሉ ነው። ምሳ የምትበሉት ምንድን ነው? ጤናማ ምግብ ነው ወይስ አይደለም? ለምሳሌ ጃንክ ፉድ የምትበሉ ከሆነ፣ በርገርና ፒዛ የምትበሉ ከሆነ በርገርና ፒዛ ከመብላት በላይ ጤናማ ምግብ ብትበሉ ይሻላችኋል። ለምሳሌ ፓስታና ሰላጣ። የወደፊቱ ማንነቴ የሚጠቀመው የትኛውን ውሳኔ በወስን ነው ብላችሁ ማሰብ መቻል አለባችሁ። በዛ መንገድ መሄድ ስትጀምሩ የዛኔ ህይወታችሁ ምን ያህል እየቀለለ እንደሚመጣ ታያላችሁ። ዛሬ ለስላሳን ከመጠጣት ይልቅ ውሃ መጠጣት ለእናንተ አስፈላጊ እንደሆነ ልብ እያላችሁ እያስተዋላችሁ ትመጣላችሁ። በዛ ፍሬምወርክ መንገድ እንግዲህ መሄድ ነው። አብዛኞቹን ምርጫችሁን በዚህ መንገድ እየተመለከታችሁ ትመጡ ከሆነ የምርም ትክክለኛውን ማንነታችሁን እየቀረጻችሁ ትመጣላችሁ። ትክክለኛ ሰው እየሆናችሁ ትመጣላችሁ። ትክክለኛ ሰው ማለት ምን ማለት ነው? እናንተ ወደፊት መሆን የምትፈልጉት ሰው። ሁሌም ቢሆን እየተሻሻላችሁ እንድትመጡ ምክንያትን አገኛችሁ ማለት ነው። ሁሉም ሰው በማወቅም ባለማወቅም የወደፊት ማንነቱን እየመረጠ ይሄድ። እናንተም ብልህ ሆናችሁ የወደፊት ማንነታችሁን አስተውላችሁ ተረጋግታችሁ ቀስ ብላችሁ መምረጥ መቻል ይጠበቅባችሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።